ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬም እንደተለመደው ፊደላትን እያነበብን ቃል እየመሰረትን እንሄዳለን ማለት ነው። ስለዚህ ከእናንተ የሚጠብቀው ምንድን ነው? ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ የጻፋችሁ እየተከታተላችሁ መሄድ ይጠበቅባችኋል። ቀጥታ ወደ ትምህርቱ። ፈረደ። ፈ ከፈ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ፈረደ። ፈረደ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አሰበ። አ ከአ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። በአንድ ላይ አሰበ። አሰበ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀነሰ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። በአንድ ላይ ቀነሰ። ቀነሰ የሚል ቃል መስርተው ይገኛሉ። ቀጣዩ እዚህ ጋር ደግሞ ወለደ። ወ ከወ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ወለደ። ወለደ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ እዚህ ጋር በሁለተኛ ደረጃ ቀረበ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። በአንድ ላይ ቀረበ። ቀረበ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አቀደ። አ ከአ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ አቀደ። አቀደ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ እዚህ ጋር ደግሞ ዘመረ። ዘ ከዘ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ዘመረ። ዘመረ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ በሰለ። በ ከበ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? በሰለ። በሰለ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ እዚህ ጋር ደግሞ በሶስተኛ ደረጃ ምን ይላል? ፈቀደ። ፈ ከፈ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ፈቀደ። ፈቀደ የሚል ቃል መስርተው ይገኛሉ። ቀጣዩ እዚህ ጋር ደግሞ አወጣ። አ ከአ ቤተሰብ አንደኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ጣ ከጠ ቤተሰብ አንደኛ ፊደል ነች። በአንድ ላይ አወጣ። አወጣ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ ዘመቻ። ዘ ከዘ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ቻ ከጨ ቤተሰብ አንደኛ ፊደል ነች። በአንድ ላይ ዘመቻ። ዘመቻ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ በቀለ። በ ከበ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። በአንድ ላይ በቀለ። በቀለ የሚል ቃል መስርተው እናገኛቸዋለን። ቀጣዩና እዚህ ጋር ደግሞ አራተኛው ማለት ነው ወሰደ። ወ ከወ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ወሰደ። ወሰደ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተቆጣ። ተ ከጠ ቤተሰብ አንደኛ ፊደል ነች። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ጣ ከጠ ቤተሰብ
አራተኛ ፊደል ነች። በአንድ ላይ ተቆጣ ተቆጣ ይላል ማለት ነው። ቀጣዩ እዚህ ጋር ደግሞ ዘመን ዘ ከዘ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ዘመን ዘመን የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ይሆን ይ ከየ ቤተሰብ ስድስተኛ ፊደል ነች። ሆ ከሀ ቤተሰብ ሁለተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይሁን ይሁን የሚል ቃል መስርተው እናገኛቸዋለን። ቀጣይና እዚህ ጋር ደግሞ አምስተኛው ምን ይላል? ወደደ ወ ከወ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። ደ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ወደደ ወደደ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቆጠረ ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ያለ ቆጠረ ቆጠረ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣዩ እዚህ ጋር ደግሞ ሰመድ ዘ ከዘ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ዘመድ ዘመድ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ይሁዳ ይ ከየ ቤተሰብ ስድስተኛ ፊደል ነች። ሆ ከአ ቤተሰብ ሁለተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይሁዳ ይሁዳ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በረ በ ከበ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? በረረ በረረ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ ቀረሰ ቀ ከቀ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። በአንድ ላይ ቀረሰ ቀረሰ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ ከተማ ከ ከከ ቤተሰብ አንደኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ከተማ ከተማ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ይመር ይ ከየ ቤተሰብ ስድስተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይመር ይመር የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ የመጨረሻውና ሰባተኛው ሙከራ ሙ ከመ ቤተሰብ ሁለተኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሙከራ ሙከራ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀበጠ ቀ ከቀ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። በአንድ ላይ ቀበጠ ቀበጠ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ከባድ ከ ከከ ቤተሰብ አንደኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ከባድ ከባድ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ንጉስ ን ከነ ቤተሰብ ስድስተኛ ፊደል ነች። ጎ ከገ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ንጉስ ንጉስ የሚል ቃል መስርተው ይገኛሉ። ውድ ተመልካቾች እዚህ ጋር እንደምታያቸው ፊደላት ሶስት ፊደላት ናቸው ማለት ነው። እያንዳንዱ ቃላት የያዟቸው ሶስት ፊደላት ናቸው። ፊደላትን እያጋጠማችሁ ሶስቶች ማለት ነው በቀላሉ እያጋጠማችሁ ቃል እየመሰረታችሁ እያነበባችሁ እየተለማመዳችሁ መሄድ ትችላላችሁ ማለት ነው። ለዛሬ ያለኝ ቪዲዮ ይሄን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ሁላችሁ። መልካም ትምህርት። ቻው